ዋው በጣም አሪፍና አስፈላጊ የሆነ ቶፒክ ነው ዛሬ ይዤ የቀረብኩት። ደግሞ እስከ መጨረሻ አብራችሁ እንድትቆዩ ከወዲሁ ላሳውቃችሁ ፈልጋለሁ። በጣም አስፈላጊ የገባን የሚመስለን ነገር ግን በተግባር ያልገባን የሚያስቸግረን ቶፒክ ነው የዛሬው። ኮምፓሪዝን አንድን ነገር ከሌላ ነገር ጋር ኮምፔር ስናደርግ ወይም ስናወዳድር በጣም እንቸገራለን። የምንቸገረው ምንድነው? እንዴት እናወዳድራለን የሚለው ቴክኒካሊ ያስቸግረናል። ብዙ ጊዜ ቀላል መስሎ ይታየናል፣ ነገር ግን ወደ ተግባሩ ስንገባ የሚያስቸግረን ቶፒክ ነው ማለት ነው። ማን? ኮምፓሪዝን። እስከ መጨረሻው አብራችሁ ቆዩ። ቅዱስ ነኝ ከግሬስ እንግሊሽ። እስኪ ክላሱን እንጀምረው። ኮምፓሪዝን ምን ማለት ነው? መጀመሪያው ነው ኮምፓሪዝን ምን ማለት ነው? used to show two or more things which are similar or different ሁለት ወይም ከዛ በላይ የሆኑ ነገሮችን ተመሳሳይ መሆናቸውና የተለያዩ መሆናቸው በምን ያህል መጠን የተለያዩ ናቸው የሚለውን የሚያሳየን ኮምፓሪዝን ነው ማለት ነው። ስለዚህ ሁለት ነገሮች ወይም ከዛ በላይ ግሩፕ ሊሆን ይችላል፣ ቲንግስ ሊሆኑ ይችላሉ፣ ወይም ደግሞ ቱ ፒፕል ሊሆኑ ይችላሉ፣ ሁለት ሰዎች ሊሆኑ ይችላሉ። እነኚህን በሳይዝ ሲባል በቁመት ስናወዳድር፣ በውፍረታቸው ስናወዳድር፣ በኳሊቲያቸው ስናወዳድር፣ በመልካቸው ስናወዳድር፣ በጥሩ ጸባያቸው ሊሆን ይችላል፣ በመልካም አመለካከታቸው ሊሆን ይችላል። ስለዚህ ነገሮችን ለማወዳደር የሚጠቅመን ምን ይባላል? ኮምፓሪዝን ይባላል ማለት ነው። ኮምፓሪዝን ሶስት አይነት ኮምፓሪዝን ሳል ፖዚቲቭ ዲግሪ፣ ኮምፓራቲቭ ዲግሪ፣ ሱፐርላቲቭ ዲግሪ ተብለው ይከፈላሉ ማለት ነው። ማን? ፖዚቲቭ ዲግሪ፣ ኮምፓራቲቭ ዲግሪ፣ ሱፐርላቲቭ ዲግሪ ተብለው ለሶስት ይከፈላሉ። አሁን የማቀርብላችሁ አንዱን ብቻ ነው። ሁሉን ለማቅረብ ረጅም ስለሚሆን ማንና የማቀርብላችሁ ፖዚቲቭ ዲግሪ። ፎርሙን እንየው እስኪ። እንዴት ነው ፎርም የምናደርገው? ፎርሙን እንየው። አስ ፕላስ አጀክቲቭ ወይም አድቨርብ ሊሆን ይችላል። አጀክቲቭ ወይም አድቨርብ ሊሆን ይችላል። to compare two people, two things which are similar የሆኑ ነገሮችን ተመሳሳይ የሆኑ ነገሮችን ለማወዳደር የምንጠቀምበት ነው። አጀክቲቭን እና አድቨርብን አማክሎ አስ የሚሉ ነገሮች የሚመጡትን ማይንድ ዩ እንዳትረሷቸው። ወደ ተግባር ስንመጣ፣ ወደ አረፍተ ነገር ስንመጣ የበለጠ ግልጽ ይሆናል። ስለዚህ እነዚህ አስ የሚሉ ነገሮች አስፈላጊ ናቸው ማለት ነው። አጀክቲቭ ስንል እንቆቅልሽ እንዳይሆንብን፣ በተለይ በጣም ጀማሪ ለሆነ ሰዎች አጀክቲቭ ምን ማለት ነው? የሚበላ ወይስ የሚጠጣ? አድቨርብ ምን ማለት ነው የሚለው ግራ እንዳያጋባን እሷን የተወሰነ ነገር አብራርቻትልለ። አጀክቲቭ ስንል ቶል ረጅም፣ ገላጭ ማለት ነው። ገላጭ። ስለዚህ አጀክቲቭ ይባላል። ሾርት አጭር። ይሄ ምንድነው? ገላጭ ወይም አጀክቲቭ እንለዋለን በእንግሊዘኛው። በአማርኛው ገላጭ ማለት ነው። ቲን ቀጭን። ሳምባዲ ከሌላኛው ይቀጥናል፣ ያኛው በጣም ይቀጥናል፣ ቅጥነታቸው እኩል ነው እያልን ለመግለጽ የምንጠቀምበት ማለት ነው። ሌላኛው ፋት ወፍራም። ይሄ ምንድነው? ገላጭ ወይም አጀክቲቭ የምንለው ማለት ነው። ሌላው ቢዩቲፉል ምን ማለት ነው? ቢዩቲፉል ቆንጆ። ሳምባዲ ከሌላኛው ቆንጆ ነው ብለን የምናወዳደረው ወይም ሁለቱ ቆንጆ ናቸው ብለን ቁንጅናቸውን የምንገልጽበት ቢዩቲፉል። ወደ ኤግዛምፕሉ ከመግባታችን በፊት አጀክቲቭ ምንድነው፣ አድቨርብ ምንድነው የሚለውን ለማወቅ ነው። ሌላው አግሊ መልከጥፉ ወይም ቆንጆ ያልሆነ ማለት ነው። መልከጥፉ ወይም ቆንጆ ያልሆነ አግሊ። ይሄንም ኮምፔር እናደርጋለን ከሰው ከነገር ከሆነ ግሩፕ ከሌላኛው ግሩፕ የምናወዳድርበት በኳሊቲ በመልክ በቁመና በምናምን የምናወዳድርበት ይሄ ምንድነው? አጀክቲቭ ነው። ስሎው ምንድነው? አጀክቲቭ ነው ወይም ገላጭ የምንለው ማለት ነው። ስሎሊ ካልን ደግሞ ስሎሊ በዝግታ ምንድነው? ማን ነው ሪፈር የሚያደርግልን?
ቨርቡን ነው አይደለ? ስለዚህ ስሎውሊ ኤልዋይ ብዙ ጊዜ ኤልዋይ ሆነው የሚመጡ ከሆነ ምን ይባላሉ? አድቨርብ ይባላሉ። አድቨርብ ለምሳሌ ስሎውሊ፣ ሄቪሊ፣ ቢዩቲፉሊ ኤልዋይ የሚመጣ ከሆነ ብዙ ጊዜ ምንድን ናቸው ማለት ነው? አድቨርብስ ናቸው ማለት ነው። አድቨርብስ ናቸው። ፋስት አድቨርብም ነው አጀክቲቭም ነው። ሁለቱን ይይዛል። አድቨርብም ነው አጀክቲቭም ነው። ስለዚህ በዚህ መልኩ እንገልጻለን። ፕራውድ ምንድን ነው? ኩሩ ገላጭ ነው አይደል? ሳምባዲ ለምሳሌ ሚስተር ኤክስ ኩሩ ሰው ነው፣ ሚስተር ዋይ ኩሩ ሰው ነው እያልን የምንገልጽበት ፕራውድ አጀክቲቭ ነው እንላለን ማለት ነው። ስለዚህ አስ አጀክቲቭና አድቨርብን አማክሎ ሲመጣ ሁለት ተመሳሳይ ነገሮችን ለመግለጽ የምንጠቀምበት መሆኑን ልትይዙልኝ ይገባል ማለት ነው። ኦኬ በጣም አሪፍ። እስኪ ላይክ፣ ሰብስክራይብ እንዲሁም ሼር፣ ኮሜንት ማድረጋችሁን ላስታውሳችሁ። ወደ ኤግዛምፕል እንግባ። እስኪ ወደ ምሳሌ እንግባ። ኤግዛምፕል I am as tall as my brother. I am as tall as my brother. ሚኒንጉ ምንድነው? Both my brother and I are the same in height. Both my brother and I are the same in height. በቁመት እኔና ወንድሜ እኩል ነን፣ ተመሳሳይ ነን ማለት ከፈለግን በማን እንገልጻለን ማለት ነው? በፖዚቲቭ ዲግሪ እንገልጻለን። ስለዚህ I am as tall as my brother ላለሁኝ ማለት ነው። ሁለታችንም እኔም ወንድሜም ረጅሞች ከሆንን ተመሳሳይ ከሆንን I am as tall as my brother ወይም ምን ማለት እችላለሁ ገልብጬ my brother is as tall as I am ወይም my brother is as tall as me ማለት እንችላለን። ስለዚህ አጀክቲቭን እዚህ ጋር ፈልጉልኝ እስኪ። አይው ቶል የሚለው አጀክቲቭ ነው። ስለዚህ እዚህ ጋር አዝ አለ፣ እዚህ ጋር አስ አለ። ሁለቱን አማክለው ይመጣሉ። አስ አጀክቲቭን አማክለው መሃል ላይ አድርገው ይመጣሉ ማለት ነው። በዚህ አግባብ የምንረዳው ይሆናል። ሁለት ተመሳሳይ የሆኑ ነገሮችን ለመግለጽ ማለት ነው። እስኪ ተጨማሪ ኤግዛምፕል እንይ። በእርዝማኔ አየን አይደል? እስኪ በሌላ ደግሞ በቁንጅና ደግሞ እናወዳድራቸው ሁለትን ሰዎች። ለምሳሌ Helen is as beautiful as Hillary. Helen is as beautiful as Hillary. ሄለን ልክ እንደ ሂላሪ ቆንጆ ነች። ሁለቱም ቆንጆ መሆናቸውን የታለ አጀክቲቭ ቢዩቲፉል የሚለው ማለት ነው። ቢዩቲፉል የሚለው አጀክቲቭ ነው። ስለዚህ ፖዚቲቭ ዲግሪ የታለ አስ እና አስ ማለት ነው። ስለዚህ ሁለት ቆንጆ የሆኑ ነገሮችን ገለጽንበት በማን በፖዚቲቭ ዲግሪ ማለት ነው። በጣም አሪፍ። እነኚህ ሁለት በቁንጅና ተመሳሳይ፣ በውፍረት ተመሳሳይ፣ በቅጥነት ተመሳሳይ፣ በኳሊቲ ተመሳሳይ፣ በማስጠያነት ተመሳሳይ የሆኑ ነገሮችን እንደዚህ ከገለጽን ሁለት ቆንጆ ነገሮች ሆነው አንደኛው ግን ሞር ቆንጆ ከሆነ አንደኛው ሞር ቆንጆ ከሆነች እንዴት ልንገልጽ እንችላለን? እሱ ደግሞ እናያለን። ሁለቱም ረጅም ሰዎች ናቸው። ነገር ግን አንዱ ደግሞ ከዛኛው ትንሽ በለጥ ካለ እንዴት አድርገን መግለጽ እንችላለን? እስኪ ኔጌቲቭ ፕሬሲዲንግ Meron is not so beautiful as Ida. Meron is not so beautiful as Ida. ሜሮን ቆንጆ ነች፣ አይዳም ቆንጆ ነች። ነገር ግን አይዳ በጣም ቆንጆ ከሆነች ምን እንላለን ማለት ነው? ሜሮን is not so beautiful as አይዳ እንላለን። ሁለቱም ቆንጆ ናቸው። ያችኛዋ ግን ሜሮን ትንሽ መለስ ያለ ቆንጅና ነው ያላት ማለት ነው። ሜሮን is not so beautiful as አይዳ ነው ያልናል። እንደገና ደግሞ በሌላ ወይ መግለጽ እንችላለን። ሜሮን is not as beautiful as አይዳ ማለት እንችላለን። ሶ የሚለውን አስወግደን ሜሮን is not as beautiful as አይዳ ማለት እንችላለን። ሜሮን ቆንጅዬ ነች፣ ነገር ግን እንደማን ቆንጆ አይደለችም? እንደ አይዳ ቆንጆ አይደለችም። ነገሮችን በአንጻራዊ ነው የምናያቸው። ስለዚህ ሁለቱም ቆንጆዎች ናቸው፣ ግን ቆንጅናቸው ያችኛዋ ከዚችኛዋ ትበልጣለች ማለት ከፈለግን ሜሮን is not as beautiful as አይዳ ብለን መግለጽ እንችላለን ማለት ነው።
ሚኒንጉ ምንድነው ያልኳችሁ? although Meron is beautiful, she is not the same as Aida. she is not the same as Aida. እንደ አይዳ ቆንጆ አይደለችም በሚል እንገልጻለን ማለት ነው። ሁለት ተመሳሳይ ቁንጅና፣ ተመሳሳይ ኳሊቲ፣ ተመሳሳይ ውፍረት፣ ተመሳሳይ ቅጥነት ያላቸውን አዝ ብለን እንገልጻለን። ነገር ግን somehow ዲፈረንስ ካላቸው ሁለቱም ቆንጆ፣ ሁለቱም ወፍራም፣ ሁለቱም ረጅም፣ ሁለቱም ቀጭን፣ ሁለቱም አጭር ሆነው somehow ዲፈረንስ ካላቸው በተወሰነ መልኩ ምን እናስከትላለን ማለት ነው? ፕሬሲዲንግ ማለት ማስከተል ማለት ነው። ማስከተል followed by ማለት ነው። ስለዚህ is not are not የሚል ነገር እንጠቀማለን ማለት ነው። ለምሳሌ ምን በሚል ያየዝ ነው? ሜሮን is not as beautiful as አይዳ በሚለው ያየነው ማለት ነው። ስለዚህ እነዚህ ነገሮች መያዝ እጅግ በጣም አስፈላጊ ጠቃሚ፣ ለፈተናችሁም ሆነ ለንግግራችሁ ለጽሁፋችሁ ያማረ የተዋበ የተጌጠ እንዲሆን የሚያስችል ፖርሽን ነው ማለት ነው። ደጋግማችሁ መላልሳችሁ ብታዩት ቋንቋውን የራሳችሁ እንድታደርጉት የተውሶ እንዳይሆን የራሳችሁ እንድታደርጉት ያስችላችኋል ማለት ነው። መላልሳችሁ ደጋግማችሁ እዩት። እግረ መንገዳችሁን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለሌሎች እንዲዳረስ አድርጉ ማለት ነው። ሶ ጠቅለል ስናደርገው ኮምፓሪዝን ማለት ሁለት ተመሳሳይ የሆኑ ነገሮችን ወይም ተመሳሳይ ያልሆኑ ነገሮችን ለማነጻጸር ለማወዳደር የምንጠቀምበት ማለት ነው። ቅዱስ ነበርኩኝ ከግሬስ እንግሊሽ። አብራችሁን እስከ መጨረሻው ስለቆያችሁ በጣም አመሰግናለሁ። እንግሊዘኛ ቋንቋን ማስተር ለማድረግ ከፈለጋችሁ የግሬስ እንግሊሽ ቤተሰብ ሁኑ። አመሰግናለሁ። ሃቭ ናይስ ታይም። ፒስ አውት